ወደ ትልቅ ውይይታችን እንኳን በደህና መጣችሁ። ዛሬ የምንዳስሰው ሐሳብ እውነት ለመናገር አንድ ትልቅ እንቆቅልሽ ይዞ ነው የሚመጣው። እስቲ ያስቡት፣ ሁሉን ነገር የፈጠረ አንድ አካል የራሱን ፍጥረት እንደገና መውረስ ለምን ያስፈልገዋል? የሱ ያልሆነ ምን ነበርና ነው ወራሽ መሆን ያስፈልገው? ልክ ነሽ። የዛሬው ውይይታችን መነሻም ይሄው ነው። ከክርስትና ስነ መለኮት ምንጮች የተገኙ ሐሳቦችን ስንመለከት ሁለተኛው የአምላክ አካል ወይም ውልድ ጊዜንና ምህዳርን እንደፈጠረ ይነግሩናል። ያው ዕብራውያን ላይ ሁሉን ወራሽ አደረገው በእርሱም ዓለማትን ፈጠረ ይላል። ይሄ ጥቅስ ራሱ እኮ እንቆቅልሹን ያሳያል። ፈጣሪ ከሆነ እንዴት ወራሽ ይሆናል? በትክክል። የዛሬው ዓላማችንም ይህንን ውስብስብ መለኮታዊ ዕቅድ መመርመር ነው። ማለት ፈጣሪ በፍቃዱ ፍጡር ሆኖ በታዛዥነት ሞትን ተቀብሎ ከዚያም ከፍ በማለት የመላው ፍጥረት ገዥነትን እንዴት እንደተቀበለ መረዳት። እሺ፣ እንግዲያው ከመጀመሪያውን ጀምር። ይህ ሁለተኛው የአምላክ አካል የሁሉም ነገር ፈጣሪና ወራሽ ከሆነ የጉዞ መነሻ ምንድን ነው? ምንጮቹ ላይ ፊልጵስዩስ ምዕራፍ 2 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። ይህ ሐሳብ ራሱ ትልቅ ክብደት አለው። በጣም። ከዛ ቀጥሎ የሚመጣው ሐሳብ ነው ሁሉንም ነገር የሚቀይረው። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ ይላል እና በስነ መለኮት ቋንቋ ኬኖሲስ ይሉታል። ራስን ባዶ ማድረግ ማለት ነው። ራሱን ባዶ አደረገ የሚለው ሐሳብ በጣም ከባድ ነው። ይህንን በቀላሉ ለመረዳት እንዴት እንችላለን? ለምሳሌ አንድ ንጉሥ የንጉሥነቱን ልብስ አውልቆ እንደ ተራ ሰው በሕዝቡ መካከል መኖር ቢጀምር ማለት ነው። በጣም ጥሩ ምሳሌ ነው። እንዲያውም ከዛም የጠለቀ ነው። ንጉሡ ልብሱን ማውለቁ ብቻ ሳይሆን የተራውን ሰው የየዕለት ፈተና፣ ስቃይ፣ ድካም እና ውርደት በሙሉ ለመቀበል ወሰነ እንደማለት ነው። ምንጮቹ እንደሚሉት ይህ ውሳኔ ድንገተኛ ስሜታዊ እርምጃ አልነበረም፣ ስልታዊ ነበረ ማለት ነው። አዎ፣ ርስቱን ለማረጋገጥ እና በዙፋኑ ላይ ለመቀመጥ የተወሰደ ስልታዊና በፍቅር የተሞላ እርምጃ ነበር። በሥጋዊ አካል ለሞት እና በመንፈሳዊ አካል ከሞት ለመነሳት አስቀድሞ የታቀደ ነበር። ስለዚህ ይህ ክስተት እንደ ደረጃ ዝቅ ማለት ሳይሆን ርስትን ለማግኘት የተደረገ የታዛዥነት ተግባር ነው። ታዛዥነት የምትለው ቃል እዚህ ላይ ቁልፍ ይመስለኛል። ጥቅሱም ይቀጥልና እስከ ሞት ድረስ እርሱም የመስቀል ሞት እንኳ ተታዘዘ ሆነ ይላል። ሁሉን የፈጠረ አካል መታዘዝ ለምን አስፈለገው? ለማን ነው የሚታዘዘው? እዚህ ላይ ነው የፍጥረቱ ዋና ዓላማ የሚገለጠው። ምንጮቹ እንደሚያሳዩት ፍጥረት የተፈጠረው በፍቅር ሕግ እንዲተዳደር ነው። የፍቅር ትልቁ መገለጫ ደግሞ መታዘዝ ነው። ስለዚህ ፈጣሪ ራሱ የፍጥረቱን ሕግ ለማክበር እንደ ፍጡር ሆኖ መታዘዝን መረጠ። በቃ በዚህም የፍቅር ሕግ ምን ያህል የላቀ እንደሆነ በተግባር አሳየ። ይህ ታዛዥነቱ ነው እንግዲህ ወደሚቀጥለው ምዕራፍ የሚያሻገረው። እሱም ከፍ ማለት ነው። ፊልጵስዩስ ላይ ስለዚህ ደግሞ እግዚአብሔር ያለ ልክ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው ይላል። ኤፌሶንም ላይ ሁሉንም ከእግሩ በታች አስገዛለት ይላል። ይህንን ሳነበው ወደ ነበረበት ክብር ተመለሰ እንደማለት ነው ይመስላል። ግን ከዚያ እጅግ የጠለቀ ነው። እዚህ ላይ ነው የውይይታችን ማዕከላዊ ነጥብ ያለው። እርሱ የቀድሞ ክብሩን መልሶ ማግኘት ብቻ አይደለም። ቁም ነገሩ ስምና ሥልጣንን እንደ ፍጡር እንደ ሰው ልጅ ነው የወረሰው። ቆይ ይህንን ሐሳብ መላልሰን እንየው። ይሄ ማለት እኮ መጀመሪያውንም በፈጣሪነቱ የእሱ የነበረውን ሥልጣንና ክብር እንደገና በሌላ መንገድ እንደ ሰው ልጅ ሆኖ በሽልማት መልክ ተቀበለ ማለት ነው። ለምን እንዲህ አይነት ነገር ማድረግ አስፈለገው? በትክክል እንቆቅልሹ ያለው እዚህ ላይ ነው። ምንጮቹ እንደሚሉት የፍጥረት ዋና ዓላማ እግዚአብሔር ፍጡራንን በጉልበት እንዲገዛ ሳይሆን ፍጡራን እርሱን እንዲመስሉ ነበር። ማይታየው አምላክ ፍጡራን ሊያዩት እና ሊያውቁት የሚችሉበት መንገድ ያስፈልግ ነበር። ስለዚህ በሥጋ ተገለጠ። አዎ፣ እግዚአብሔር በሥጋ ተገልጦ የእግዚአብሔር መልክ ሆነ። ይህን በማድረግ ፍጡራን ሊከተሉት የሚችሉት ምሳሌ ሆነ። እርሱን ያዩ እርሱን መምሰል ይችላሉ። በተለይም እርሱ እንደሚወድ መውደድን ይማራሉ። ስለዚህ ሥልጣኑን እንደ ፍጡር መቀበሉ ለሌሎች ፍጡራን እኔን ምስሉ የሚል ግብዣ ነው። ገብቶኛል። ይህ ማለት የሰው ልጅ
በዚህ ታላቅ ዕቅድ ውስጥ ማዕከላዊ ቦታ አለው ማለት ነው። ይህ ግን ሌላ ጥያቄ ያስነሳል። የእግዚአብሔርን ስም እና ስልጣን ለመውረስ የሚገባው እግዚአብሔር ብቻ ከሆነ የሰው ልጆች ድርሻ ምንድን ነው? እኛ የዚህ ርስት ተካፋዮች የምንሆነው እንዴት ነው? እዚህ ላይ ነው የመንፈስ ቅዱስ ሥራ ጎልቶ የሚታየው። ምንጮቹ ይህንን ግልጽ ያደርጋሉ። አንድ ፍጡር በራሱ ማንነት የእግዚአብሔርን ስም በቀጥታ ሊወርስ አይችልም። ይህ የሚገባው ለእግዚአብሔር ብቻ ነው። ነገር ግን ሁለተኛው የአምላክ አካል ሰው ስለሆነ ለሰው ልጆች መንፈስ ቅዱስን እንዲቀበሉ መንገድ ከፈተ። ስለዚህ የሰው ልጆች ስሙን አይወርሱም፣ ነገር ግን ስሙ ያለው መንፈስ ቅዱስ በውስጣቸው ያድራል። ይህንን ሐሳብ ትንሽ ብታብራራለን። በውስጣችን ያድራል ማለት ምን ማለት ነው? ልክ እንደዚህ አስቢው። አንድ ሰው የንጉሡን ቀለበት አይወርስም፣ ምክንያቱም ንጉሥ አይደለም። ነገር ግን ንጉሡ ሙሉ ሥልጣኑን የሰጠው እንደራሴ ወይም አምባሳደር ቢልክለት የአምባሳደር ከሰውየው ጋር ሲሆን የንጉሡ ሥልጣንና ውክልና አብሮት አለ ማለት ነው። መንፈስ ቅዱስም እንደዛ ነው። እኛ ስሙን አንወርስም፣ ነገር ግን ስሙ ያለው መንፈስ ቅዱስ በእኛ ሲያድር የስሙ ሥልጣንና ኃይል በእኛ በኩል ይገለጣል። ገባሽ? አዎ ገብቶኛል። ለዚህ ነው ዮሐንስ ላይ ትእዛዛቱን የሚጠብቅ ሰው እግዚአብሔር ሊያድርበት ይመጣል የሚለው። በትክክል አካላዊ ጉብኝትን አያመለክት፣ ይልቁንም የእግዚአብሔር ስም ያለው መንፈስ ቅዱስ በዚያ ሰው ውስጥ እንደሚያድር ያሳያል። ሥጋ በራሱ ቅዱስ አይደለም፣ ነገር ግን በሥጋን ያደረው መንፈስ ቅዱስ ነው። የሚያስገርመው ግን ይሄ ሁሉን ከፍ ከፍ የማድረግና የመውረስ ሐሳብ በመጨረሻ ላይ ሁሉንም ሰው አላስማማም አይደል? አንዳንድ ሰዎች ይህንን ወራሽ አልተቀበሉትም። ምንጮቹ ላይ የድንጋይ ምሳሌ የሚመጣው እዚህ ላይ ይመስለኛል። ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ የሚለው ሐሳብ በትክክል ይህ የድንጋይ ምሳሌ ጉዳዩን ሁለት ገጽታዎች ቁልጭ አድርጎ ያሳያል። በአንድ በኩል ይህ ድንጋይ ለአዲሱ ፍጥረት ማለትም ለቤተ ክርስቲያን መሠረት ነው። ሕንፃው በሙሉ በሱ ላይ ነው የሚያርፈው ማለት ነው። አዎ፣ ቤተ ክርስቲያን በእርሱ ላይ ትታነጻለች። እርሱ በፍቅር ትእዛዝ ጊዜንና ምህዳርን የሚደግፍ የመሠረት ድንጋይ ነው። በሌላ በኩል ደግሞ ለብዙዎች የመሰናከያ ድንጋይና ማሰናከያ ዓለት ነው። ይህ ማለት ምን ማለት ነው? እርሱን ለመቀበል ያልፈለጉ ሰዎች በእርሱ ይሰናከላሉ፣ ይወድቃሉ። በትንቢተ ዳንኤል ላይ እንደተገለጸው ደግሞ የሰው ልጆች መንግሥታት የሚያደቅ ድንጋይ ነው። ስለዚህ ይህ ድንጋይ ሰዎቹን ይከፍላል፣ የሚለይ ድንጋይ ነው። እውነት ነው። የዘላለም ሕይወትና የፍርድ መስፈርት ይሆናል ማለት ነው። ምንጮቹ ይህንን አለመቀበል ወራሹን ገድለው ርስቱን ለራሳቸው ለማግረግ ከሞከሩት ገበሬዎች ጋር እያያይዙታል። ወራሹ ይህ ነው፣ ኑን ግደለው፣ ርስቱም ለእኛ ይሆናል አሉ። ይህ እኮ የሰው ልጅ የኃጢአት ጥግ ያሳያል። ልክ ነሽ። የኃጢአት የመጨረሻ ውጤት ይህ ነው፣ ሥልጣንን ለራስ መፈለግ። ከዚህ ጋር ተያይዞ ኢሳይያስ ላይ አንድ በጣም አስደንጋጭ አባባል አለ። አንዳንድ ሰዎች ከሞት ጋር ቃል ኪዳን አድርገናል፣ ከሲኦልም ጋር ተስማምተናል ይላሉ። ይህ በጣም ከባድ አባባል ነው። በጥሬው መረዳት ይከብዳል። ከሞት ጋር ቃል ኪዳን ማድረግ ማለት ምን ማለት ነው? ያው ምሳሌያዊ አነጋገር ነው። በዘመኑ የነበሩ መሪዎች ከሚመጣው የእግዚአብሔር ፍርድ ለማምለጥ ከጨቋኝና አጥፊ ከሆኑ የዓለም ኃይሎች ጋር ስምምነት እንደ መፍጠር ነው። የሚመጣው መቅሰፍት እኛን አያገኘንም፣ ምክንያቱም ከጥፋት ኃይሎች ጋር ተስማምተናል ብለው ራሳቸውን ያታልላሉ። በዘመናችንስ እንደዚህ አይነት ነገር አለ ብለህ ታስባለህ? በእርግጠኝነት የግድ መንፈሳዊ መሆን የለበትም። ለጊዜያዊ ጥቅም ወይም ከፍርድ ለማምለጥ ሲባል ከሙስና፣ ከጭቆና ወይም ከሐሰት ጋር መተባበር ከሞት ጋር ቃል ኪዳን እንደመግባት ነው። ነገር ግን እግዚአብሔር ይህንን የሐሰት መተጊያ እንደሚያፈርስ ቃል ገብቷል። ምንጮቹ የሚሉት በመጨረሻ እግዚአብሔር ሞትንና ሲኦልን ራሳቸውን በእሳት ባህር ውስጥ ይጥላቸዋል። ስለዚህ ከእነሱ ጋር የተደረገ ቃል ኪዳን ሁሉ አብሮ ይጠፋል ማለት ነው? አዎ፣ በሙሉ ይጠፋል። እሺ፣ እስካሁን ያየነው ነገር ፈጣሪ ፍጡር ሆነ፣ ታዘዘ፣ ሞተ፣ ከፍ ከፍ አለ፣ ወራሽ ሆነ። ለሚያምኑበት መሰረት፣ ለማያምኑበት መሰናክል ሆነ። ግን ታሪኩ እዚህ ላይ አያልቅም። ምክንያቱም ዕብራውያን ላይ ነገር ግን ገና ሁሉ እንደተገዛለት አናይም ይላል። ይህ ማለት ገና ያልተጠናቀቀ ነገር አለ ማለት ነው። ታዲያ ሁሉም ነገር የሚገዛው መቼና እንዴት ነው? እዚህ ላይ ነው የቤተ ክርስቲያን ሚና የሚገባው። ይህ በጣም ወሳኝ ነጥብ ነው። የመጨረሻው መገዛት
በደረጃ የሚከናወን ሂደት ነው። ሁለተኛው የአምላክ አካል ሥልጣኑን ከተቀበለ በኋላ ጠላቶቹ ለእግሩ መረገጫ እስኪሆኑ ድረስ በአብ ቀኝ ተቀምጦ ይጠብቃል። የሚገርመው ግን ጠላቶቹን የእግሩ መረገጫ የሚያደርገው እርሱ ራሱ በቀጥታ ጣልቃ ገብቶ አይደለም። ይህ የሚፈጸመው በቤተ ክርስቲያን በኩል ነው። ይህ ትልቅ ኃላፊነት እኮ ነው። ቤተ ክርስቲያን እንዴት ነው ጠላቶችን የእግሩ መረገጫ የምታደርገው? በውጊያ? በስልጣን? በፍጹም አይደለም። ምንጮቹ በተለይ የበኩራት ፍሬዎች ብለው የሚጠሯቸውን ሰማዕት ይጠቅሳሉ። የተወሰነው የሰማዕት ቁጥር ሲሞላ የእነሱ መሥዋዕትነት ማለቴ እስከ ሞት ድረስ የታዩበት ታማኝነትና ፍቅር የትእዛዛቱን እውነተኝነት ያረጋግጣል። የሰይጣንንም የጥላቻና የሥልጣን ጥማት ውሸት ያጋልጣል። ፍቅር ከጥላቻ እንደሚበልጥ በተግባር ያሳያሉ ማለት ነው። በትክክል ይህ ሲሆን ነው ሁለተኛው የአምላክ አካል ጠላቶቹን ለመፍረድና የሺህ ዓመት መንግሥትን ለመመስረት የሚመለሰው። በመስቀሉ አማካኝነት የጀመረው ሥራ በቤተ ክርስቲያኑ ታማኝነት ታጅቦ የፍጡራን ነፃ ፍቃድ ፍጹም ወደ መሆን ይደርሳል። በቃ የኃጢአት ዕድል ከዓለም ይጠፋል። በሰማይና በምድር ያሉ ነገሮች ሁሉ በክርስቶስ ስር በፍቅር አንድ ይሆናሉ። እንግዲህ በዛሬው ውይይታችን አንድ አስደናቂ ጉዞን ተመልክተናል። ሁሉን ከፈጠረ አምላክ ተነስተን ራሱን ባዶ ወዳደረገ ፍጡር፣ ከዚያም በታዛዥነቱ ምክንያት ከፍ ከፍ ወዳለ ወራሽ፣ በመጨረሻም በአዲስ ፍጥረት ላይ እንደ ማዕዘን ድንጋይ ሆኖ ሁሉን ነገር በፍቅር ወደሚገዛ ንጉሥ ደርሰናል። በጣም ውስብስብ ግን ደግሞ በሚያስደንቅ ሁኔታ የተሳሰረ ታሪክ ነው። በእርግጥ ይህ ውይይት አንድ ጥልቅ ሐሳቡን አጉልቶ ያሳያል። ምንጮቹ እንደሚሉት ሁለተኛው የአምላክ አካል ቤተ ክርስቲያን ጠላቶቹን የእግሩ መረገጫ እስክታደርግ ድረስ በቀኙ ተቀምጦ እየጠበቀ ነው። እና ይሄ ለአድማጭ አንድ ወሳኝ ጥያቄን ይተዋል። የአንድ መለኮታዊ ዕቅድ ፍጻሜ ከፍጡራን ስቃይና ታማኝነት ጋር የን ያህል የተቆራኘ መሆኑ ምን ትርጉም አለው? የሐሳብ ዝም ብሎ መለኮታዊ ጣልቃ ገብነትን ከመጠበቅ ይልቅ ፍጡራን በምርጫቸውና በድርጊታቸው በጽንፈ ዓለማዊ ታሪክ ውስጥ ንቁ ተሳታፊዎች እንደሆኑ የሚያመለክት ይሆን?